ተሰምቷል። የፕሪሚየር ሊጉ ሌላኛው ተሰናባች አሰልጣኝ ማንነት ታውቋል። የቶተናሙ አለቃ ቶማስ ፍራንክ እንግዲህ በዛሬው ዕለት ከቶተናም አሰልጣኝነት መሰናበታቸው ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ ቶማስ ፍራንክ በቶተናም ቤት ጥሩ ያልሆነ ጊዜን እያሳለፉ እንደሆነ የሚታወቅ ነው። ቶማስ ፍራንክም ቶተናምን ይዘው ካደረጉ 38 ጨዋታ መካከል እንግዲህ 13ቱን ብቻ ማሸነፍ የቻሉ ሲሆን ቀሪ 11ዱን አቻ ወጥተዋል። እንዲሁም ደግሞ 14 ጨዋታዎችን ተሸንፏል ማለት ነው። በአጠቃላይ እንግዲህ ጥሩ ያልሆነ ጊዜን እያሳለፉ የሚገኙት ቶማስ ፍራንክ እንግዲህ በትላንትናው ዕለት ኒውካስትል ዩናይትድን የገጠመው ቶተናም 2-1 በሆነ ውጤት መሸነፉም የሚታወስ ነው። በዛሬው ዕለትም እንግዲህ ቶማስ ፍራንክ ሙሉ ለሙሉ ከቶተናም አሰልጣኝነታቸው መሰናበታቸው ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ ቶተናም ከቅርብ ጊዜ ወዲህ እጅግ በጣም አስቸጋሪ ጊዜን በፕሪሚየር ሊጉ እያሳለፈ የሚገኝ ክለብ ነው። እንዲሁም ደግሞ በፕሪሚየር ሊጉ ሰንጠረዥ ላይ 16ኛ ደረጃ ላይ 29 ነጥብ በመያዝም እንግዲህ እንደሚገኝ ይታወቃል። በዛሬው ዕለትም እንግዲህ ተረኛ ተሰናባች ቶማስ ፍራንክ መሆናቸው ታውቋል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆናል። ቶማስ ፍራንክ ተሰናብተዋል። የ52 ዓመቱ ዴንማርካዊ አሰልጣኝ ከቶተናም ጋር በ8 ወራት ቆይታ ተሰናብተዋል። ቶማስ ፍራንክ ሰበር ዜና ጀምአው ቶማስ ፍራንክ ተባረረ ከቶተንሃም። ወይኔ ቶማስ ፍራንክ ወይኔ በእናት። በነገራችን ላይ አርሰናል የላከው ተላላኪው ቅጥረኛ በቶተንሃም ቤት የነበረው ሰርጎ ገብሰው ቶማስ ፍራንክ ነበር። እንግዲህ ታውቁታላችሁ፣ በብዙ ነገር እንግዲህ አይታችሁታል። ሚኮስፐርስ እንኳን ደስ አለሽ ማለት ከባድ ነው። ምክንያቱም ቡድንሽ ጎዳና ወጥቷል። እኔ አስቀድሜ ነግሬሻለሁ። ይሄ ሰውዬ ጎዳና አውጥቶ ጥሎብሻል ቡድንሽ። ወይ አባሪ ወይ ደግሞ እኔ ልቋጥርልሽ ተስማሚና ሰደሽ ያው ሐሳብሽን ስላልሰጠሽ ይላሽ ብዬሽ ነበረ። አሁን እንኳን ደስ አለሽ። ለማንኛውም ቶማስ ፍራንክ ተባሮልሻል። ሃፒ በርዝዴይ ቱ ዩ። እንኳን ደስ አለሽ ኒኮስ በርዝዬ። ይሄን አሰልጣኝ አይደለም መጫር ነፍሱን ሰባተኛ ሰማይ መላክ ይዞ ሲወርድ እኮ ነበረ እኮ። አንቺ ከማን ታንሻለሽ? እንኳንም አባረርሽ እንዴ! እኔ ማሰልጣኝ አባሬ ነው ህይወቴን የቀየርኩት። ህይወቴን ደስታ በደች የለውን አታይም እንዴ? ባይሆን አርነስሉት እየጠበቁ እኮ ነው። ምንድነው እየጠበቁ እኮ ነው። ኒኮስ በርዝዬ ሰርግና ምላሽ ነው። ይመችሽ አቦ። ሰበር ዜና ቶማስ ፍራንክ ከቶተንሃም አሰልጣኝነታቸው ተሰናበቱ። ከአርሰናል ጨዋታ በፊት መሰናበታቸው ጥሩ ነው። ይሄ ጋንጩሩ የሆነ ሰውዬ ሌላ 4 ጎል ይቅም ነበር። ሚኮዬ ደውዬ እንዳለግረ ስልክ የለኝም። ኮንግራ ብራዘር ፎሎ አድርጉ እናንተ። ሰበር መረጃ የቶተንሃሙ አሰልጣኝ ቶማስ ፍራንክ ሙሉ ለሙሉ ከአሰልጣኝነታቸው ተነስተዋል። ከትላንትናው ምሽት የኒውካስትል 2-1 ሽንፈት በኋላ ካለፉት 17 የፕሪሚየር ሊግ ጨዋታዎች 2ቱን ብቻ በማሸነፍ መጥፎ ሪከርድን አስመዝግበው ከአሰልጣኝነታቸው ተነስተዋል። ቀጣይ የቶተንሃም ሆትስፐር አሰልጣኝ ማን ሚሆን ይመስላል? በመጨረሻም ስፐርስ ቶማስ ፍራንክን አባረረ ማለት ነው። እንዴ እስካሁን ድረስ ራሱ ለምን እንደታገሰው አላቅም ይዞይና በመጨረሻም ቶማስ ፍራንክ ከአሰልጣኝነቱ ተባሯል። እንደሚኮ ደስተኛ የለም በዚህ ሳበቃ ተረፈች ሰርቫይቭ አረገች ማለት እንዴ ሪሊጌት አርጋ እኮ በቃ ልናጣት ነበር እኮ። ኢቭን ሽንፈቶቿን ኤክስፕሌን የምታረግበት ቃል እስክታጣ ነበር ሲያስለጠልጣት የነበረውና በመጨረሻም ቶማስ ፍራንክን አባረውላታል። የተሻለ እንደሚያመጡላት ተስፋ አረጋለሁና ተርፈሻል ሪሊጌት ብታረጊ አሁን እዛ ሻምፒዮንሺፕ እየመጣልን እናይሽ ነበር። ሰርቫይቭ ይላል ቶማስ ፍራንክ። በጣም ቆየ ነው ማለት ነው። እኔ ይሁት እስኪ 5 ፖይንት ከሪሊጌት ርቀት ያለው ሰበር ዜና ተሰምቷል። ይህ ሰበር ዜና እንግዲህ በርካቶች ሲጠብቁት የነበረው ነው። እስካሁንም እንዴት ቆዩ ሲባል ነበረ። የቶተንሃሙ አሰልጣኝ ቶማስ ፍራንክ በይፋ እንግዲህ ከቶተንሃም አሰልጣኝነታቸው እንደተሰናበቱ አሁን ተረጋግጧል። ቶማስ ፍራንክ ከቶተንሃም ጋር እንግዲህ በሻምፒዮንስ ሊጉ ጥሩ እንቅስቃሴ ቢያደርጉም በፕሪሚየር ሊጉ ግን እጅግ አስከፊ እንቅስቃሴ እያደረጉ ነበረ። በነገራችን ላይ ቶተንሃም ከቶማስ ፍራንክ ጋር የመውረድ ስጋት ውስጥ ራሱ ገብቷል። 16ኛ ደረጃ ላይ ነው የሚገኘው በ29 ነጥብ። 18ኛ ላይ የሚገኘው ዌስትሃም ዩናይትድ 24 ነጥብ ነው። በ5 ነጥቦች ብቻ በልጠው ነው ከወራጅ ቀጠናው ርቀው የሚገኙት ማለት ነው። ቶተንሃም እንግዲህ በቀጣይ ማንን ይሾማል የሚለው የሚጠበቅ ሲሆን በተለይ ቀጣይ ሳምንት በቶተንሃም ሆትስፐር ስቴዲየም ከመድፈኞቹ ጋር የሚያደርጉትን ጨዋታ ቶተንሃሞች በጊዜያዊ አሰልጣኝ እየተመሩ ያደርጋሉ ተብሎ ይጠበቃል። ይሄም ለአርሰናል ጥሩ ዜና ነው። ቶማስ ፍራንክ እንግዲህ በስተመጨረሻም ከቶተንሃም አሰልጣኝነታቸው ተባረዋል። በየዕለቱ ስፖርት መረጃዎችን ለማየት ፎሎ ማድረግ አትርሱ። ይመቻችሁ። ሰበር ዜና ቶተንሃም ሆትስፐሮች ቶማስ ፍራንክን ማሰናበታቸውን ዴቪድ ኦርኔስተን አሁን ዘግቧል። ወይኔ እንከኛ ጋር ሳይጫወቱ ባይዞ በጣም ነው የሚመቹኝ እኚህ የተከበሩ ቶማስ ፍራንክ ማለት ነው። ቲፒካል የአርሰናል ደጋፊ ናቸው ሀቢቢ። ያው ስፐርሷ ጥሩ አይደለችም። ያው ከመውረድ ምንም የትኛው ምድር ኃይል አያተርፋትም ማንም ቢመጣ ማለት ነው። ያው አርቴታ ካልያዛት በቀር መውረዱ አይቀርም አንቺ ሚኮ ማለት ነው። ግን ከኛ ጋር ቢጫወት ፒስ ነበር። ከኛ ጋር ከተጫወታችሁ በኋላ ብትለቅ ነበር ፖዚቲቭ ነገር። ብቻ ዴቪድ ኦርኔስተን ነው አሁን ያው አትሌቲክስ ላይ እንትን የተባለው። ያው ይመቻችሁ።
ይሄን ለመናገር ነው። ወይኔ በቁስል ላይ ሌላ ቁስል። ምንድነው ቶማስ ፍራንክ ተነጋግረን ቶተንሃምን የተረከብከው? ታችኛው ዲቪዥን ሳታወርደው ለምንድን የተሰናበትከው? ቢያንስ እንዲያቆዩ የሆነ ነገር አትላቸውም? አረ ወይን ሌላ ቀጣይ ሚኮ ቀጣይ ሌላ አሰልጣኝ እንኳን ቢመጣ ተፈራርመን ነው የሚገባው። ታችኛው ዲቪዥን ቶተንሃም የሚባል ክለብን ሳይወርድ የትኛውም አሰልጣኝ አይረከብህም። ምክንያቱም አምና አረሰውም፣ የዩሮፓ ሊግ ፍጻሜን አረሰውም፣ መቼም ቢሆን ማለት ነው፣ መቼም ቢሆን። ስለዚህ ታችኛው ዲቪዥን ሌላ ከቶማስ ፍራንክ ደግሞ የተሻለ ደነዝ አሰልጣኝ ደግሞ ትቀጥራለህ። ታችኛው ዲቪዥን ትወርዳለህ። ከዛ በኋላ የፈለግከውን ማምጣት ትችላለህ። እረ ተቃጠልኩኝ። ቶማስ ፍራንክ ይህን እኮ አልነበረም የተነጋገር ነው። ይህን አልነበረም። ቶተንሃምን ታችኛው ዲቪዥን አውርደህ ቶተንሃም እንድትለቅ ነበረ ውል ነበረ። ማንኛውም ቶማስ ፍራንክ ዛሬ ከቶተንሃም ኃላፊነቱ መሰናበቱም እንግዲህ ፋብሪዚዮ ሮማኖ አረጋግጧል። ለማንኛውም እስቲ ምን ተሰማችሁ? ታችኛው ዲቪዥን እንዲያወርድ ነበረ ንግግር ያደረግነው። ለማንኛውም አልሆነም። ቀጣይ አሰልጣኝ ቢቀጥሩም ታችኛው ዲቪዥን የሚያወርድ አሰልጣኝ ካልሆነ ሲጀመር ቶተንሃምን መረከብ አይችልም። እኔ ነኝ ማዝልሽ ማለት ነው። በቶተንሃም ቤት ምንም ሊሳካለት ያልቻለው አሰልጣኝ ቶማስ ፍራንክ በዛሬው ዕለት ተሰናብቷል። ዴቪድ ኦርንስቲንም ዘግቦታል። ይህን ዘገባ ትክክለኛ ውሳኔ የተወሰነው ብዬ ነው የማስበው በቶተንሃም በኩል። እናንተ ምን አሳባላችሁ? ኮሜንት ስራ አስቀምጡልኝ። ትላንትና ቶማስ ፍራንክ አም 100% ኮንቪንስድ አይ ዊል ስቲል ቢ ኢን ቻርጅ አጌንስት አርሰናል እንዳላለ፣ በቃ በአሰልጣኝነቴ እንደምቆይ ከአርሰናል ጨዋታው እስኪደርስ እንዳላለ እንዳልፎከረ ዛሬ ዴቪድ ኦርንስቲን ይዞት በወጣው መረጃ መሰረት ተባሯል። አይ ዛቻ ብቻ የሆነ ሰውዬ ምን አለ እስከ አርሰናል ጨዋታ ብትቆይልን። ለነገሩ ጥሩ ነው ለመሰላችሁ። ቀጣይ ቀጥታ የሚያደርጉት አሰልጣኝ ቀጥረው ከአርሰናል ጋር ስለሆነ ይሄ ጥሩ ነው ለኛ። ኒው ማናጀር ኒው ባውንስ ምናምን የሚባል ነገር አለ። ነጥብ እንዲያስጥሉልን ይጋደላሉ ከአዲስ ማናጀራቸው ጋር ማለት ነው። እናያለን እንግዲህ። ሰበር ዜና። የዛ አትሌቲኩ ጸሐፊ ዴቪድ ኦርንስቲን አሁን ይዞት በወጣ መረጃ መሰረት የሰሜን ለንደኑ ክለብ ቶተንሃም ሆትስፐር የ52 ዓመቱን አሰልጣኝ ቶማስ ፍራንክን ከስራው አባሯል። ቶተንሃም ሆትስፐር ትናንትና በእንግሊዝ ፕሪሚየር ሊግ በኒውካስል ከተሸነፈ በኋላ ዛሬ አሰልጣኙን ማባረር ችሏል። ዜናው የዛ አትሌቲክ የዴቪድ ኦርንስቲን ነው። ቶተንሃም ቀጣይ ማንን አሰልጣኝ አድርጎ ይቀጥራል? ነገና ከነገ ወዲያ የምናየው ይሆናል። በደንብ ኮፒ ሊንክ አድርጉ። ለቤቱ አዲስ ከሆናችሁ የፕላስ ምልክቷን አጥፍታችሁ ቪዲዮን ጨርሱ። ሰበር ዜና። ቶማስ ፍራንክ እንግዲህ ከአሰልጣኝነት መንበሩ ከቶተንሃም ሂር ዊ ላንድ ተብሏል፣ ተነስቷል። ፋሚሊ ሚኮስፐርስ እንኳን ደስ አለሽ፣ እንኳን ደስ አለሽ። እኔ ደስ ብሎኛል፣ አንቺ ደስ አላለሽም? ወይኔ ሚኮስፐርስ ላይወርድ ነው ዘንድሮ፣ ሚኮስፐርስ ላይወርድ ነው። ቴና ግን አምጡት ቴና። ለማንኛውም እንግዲህ ሚኮስፐርስ እንኳን ደስ አለ ማለት ፈልጋለሁ። ይመቺ። ቶማስ ፍራንክ ግን እንደዚህ ቅመ ነው እንደዚህ አይነት ፎቶ የተነሳው